ልባቸው በኃጢአት የዛገ ሐሳባቸው በኃጢአት ድውይ የሆነ ተግባራቸው ደግሞ በሰው ፊትና በእግዚአብሔር ፊት እጅግ የከፋ እንደሆነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዳንጠፋ ተነስተህ አምላክህን ጥራ። ትንቢተ ዮናስ ምዕራፍ 1 ቁጥር 6። እስኪ ሁላችሁም የእግዚአብሔር ልጆች ቃሉን በሉ። ተነስተህ የማይናገር አንደበት እንዳይኖር ተነስተህ አምላክህን ጥራ። ድገሙት እስኪ እንዳንጠፋ በሉ። ተነስተህ አምላክህን ጥራ። በዚህ ኃይለ ቃል እኔ ቁሜ እናንተ ደግሞ በያላችሁበት ሆናችሁ እግዚአብሔር መንፈስ ቅዱስ እንዲያስተምረን፣ እንዲመክረን፣ እንዲገሥጸን ቅዱስ ፈቃዱ ይሁን። ይህንን ቃል የተናገረው የአንዲት መርከብ አዛዥ አለቃ። ይህ ሰው ባጋጠመው ያላሰበው ችግር፣ ባጋጠመው ያላሰበው ፈተና፣ ባጋጠመው በመርከቢቱና በተሳፋሪዎቹ ማዕበልና አውሎ ነፋስ የተነሳ በዚያን ጊዜ ተኝቶ ለነበረ ለዮናስ የተናገረው ቃል ክርስቲያኖች ልብ ብላችሁ በማስተዋል ሆናችሁ ቃሉን ስሙ። ተኝቶ ለነበረ፣ አንቀላፍቶ ለነበረ፣ በችልታና ብሎም ደግሞ ከሌሎች ጋር በመተባበር ከሚጮሁት ጋር አብሮ ባለመጮህ እጆቻቸው ከሚዘረጉት ጋር እጆቹን ሳይዘረግ ተኝቶ ለነበረ ለነቢዩ ለዮናስ እንዳንጠፋ እባክህ ተነስተህ አምላክህን ጥራ። ክርስቲያኖች ይህንን ታሪክ በጥቂቱ እናያለን። ይህንን ችግር ከምን የተነሳ እንደተከሰተ፣ ከምን የተነሳ ደግሞ ሊነሳ እንደቻለ በጥቂቱ እናይና ወደ ሕይወታችን ደግሞ መለስ ብለን በእያንዳንዳችን ላይ ያሉት መከራዎች፣ ፈተናዎች፣ ስቃዮች፣ መውደቅ መነሳቶች፣ ማጣት ማግኘቶች እነሱ ደግሞ ከምን የተነሳ እንደሆነ የእኛም ሕይወት በዚህ ታሪክ ላይ ተመርኩዘን እናያለን። ነገሩ እንዲህ አምላካችን እግዚአብሔር ዮናስን ያናገረው ጀመር። ዮናስ ያናገረው የጀመረው እግዚአብሔር ስለ አንዲት ከተማ ነው። ክርስቲያኖች ልብ ብላችሁ ስለ አንዲት ከተማና በከተማይቱ ውስጥ ስላሉ ሕዝቦች ነው።
ለእግዚአብሔር የተሰወረ ነገር የለም። ያልተገለጠ ነገር የለም። የማይታይም የተደበቀ ነገር የለም። ስለዚህ እግዚአብሔር የዚያችን ከተማ ሁለመናዋን ሁሉ ነገሯን ለዮናስ ይነግረው ጀመረ። የነነዌ ከተማ እና በውስጧ ያሉትን ሰዎች ሙሉ ተግባራቸው፣ ሙሉ አካሄዳቸው፣ ሙሉ ሕይወታቸው ለዮናስ ተነገረ። የተደረገለት ግን በጣም ጥሩ በሆነ መንገድ አይደለም። ሕይወታቸው የኃጢአት ሕይወት ነው። ሕይወታቸው በኃጢአት የተበላሸ ነው። ሕይወታቸው በኃጢአት የተጎሳቆለ እንደሆነ አካሄዳቸው እግዚአብሔርን ደስ የማያሰኝ አካሄድ እንደሆነ እግዚአብሔርን ደስ የማያሰኝ እነሱም ደግሞ በማይጠቀሙበት ሕይወት ውስጥ እየተመላለሱ እንደሆነ ከእግዚአብሔር ፈቃድ ይልቅ ለራሳቸው ፈቃድ ራሳቸው አሳልፎ እንደሰጡ እግዚአብሔርን ከመስማት ይልቅ ራሳቸውን የሚሰሙ ሰዎች እንደሆኑ የእግዚአብሔር ቃል ሙሉ በሙሉ ከልባቸው የጠፋባቸው ከአእምሯቸው የተሰወረባቸው ፍጹም እግዚአብሔርን ደስ የማያሰኝ ሕይወት እንዳላቸው እግዚአብሔር ለዮናስ እጅግ ስለሰፋው ኃጢአታቸውና በደላቸው ነገረ። ምክንያቱም ክርስቲያኖች በዚህ ጉባኤ ላይ ያላችሁ እግዚአብሔር አያውቀኝም፣ እግዚአብሔር አያየኝም የሚል እምነት የላችሁ ብዬ አስባለሁ። ጽድቃችንንም ኃጢአታችንን ማን ያውቃል? መልሱልኝ። እንግዲህ የላቸው ማን ያውቃል? እግዚአብሔር ያውቃል። ክርስቲያኖች ራሳችሁ እንዳታታሉ፣ ራሳችሁ እንዳትዋሹ። ጽድቃችን ምንም ያክል ከፍ ብናደርገው፣ ኃጢአታችን ምንም ያክል ብንሰውረው ማን ያውቃል? መልሱልኝ። እንግዲህ የላቸው ማን ያውቃል? እግዚአብሔር ያውቃል። ሰዎች ለነሱ የሚመች ማንነት ስላለ ለነሱ ስለተመቸናቸው እንደ ጻድቅ ቆጥረውን በቆሙበት ስፍራ ላይ ሁሉ ስለኛ ጽድቅ ሊያወሩ ይችላሉ። የሌለንም ስም ጭምር በመጨመር የኔና የእናንተ በጎነት ሊያወሩ ይችላሉ። ያልዋልንበትንም የሌለንም ሕይወት ደግሞ እንደ ኃጢአተኛንም ሊቆጥሩን ይችላሉ፣ ስለጠሉን ስላልተመቸናቸው። ወገኖች እግዚአብሔር ሰዎች በመዘኑት ሚዛን አይመዝንም። እግዚአብሔር ሰዎች ባዩት እይታ ልክ አያይም። እግዚአብሔር ሰዎች በፈረዱበት ፍርድ መጠን አይፈርድም። እግዚአብሔር የራሱ ዓይን አለ። እግዚአብሔር የራሱ የሆነ ፍርድ አለ። እግዚአብሔር የራሱ የሆነው መለኪያ አለ። አደራ የምላችሁ በዚህ ዋጋ በተከፈለበት ጉባኤ ላይ የተገኛችሁ ኦርቶዶክሳውያን በምንም አይነት አጋጣሚ ራሳችሁ እንዳትዋሽ። ማን ስለሚያውቀን? በማርያም መልሱልኝ። ማን ስለሚያውቀን? እግዚአብሔር ስለሚያውቅ። በየትኛውም አጋጣሚ ከእግዚአብሔር መደበቅ አይቻልም።
አይቻልም። በምንም ስለዚህ ለዮናስ ሙሉ የነነዌ ሕዝቦችን ኃጢአተኝነትን በስፋት ነገረ። ከነገረ በኋላ በዚች ከተማ ላይ አንድ ስልጣን ሰጠ። የሰጠው ስልጣን ምንድን ነው? እነዚህ ሕዝቦች እንዲመለሱ እግዚአብሔር በበዛው ቸርነቱ በሰፋ ምሕረቱ ታግሷቸው እንዲመለሱም ደግሞ የተለያዩ መምህራንን ልኮ ንስሐ መግባት እንዲችል፣ መጸጸት እንዲችል፣ ኃጢአትን መተው እንዲችል፣ በኃጢአት ምክንያት ሊመጣ ያለው ጥፋት ማምለጥ እንዲችሉ እግዚአብሔር መምህራንን ልኮላቸዋል። እንደምን ዋላችሁ? ምን ልኮላቸዋል? መምህራንን ላከላቸው። እግዚአብሔር ቸር፣ እግዚአብሔር ታጋሽ፣ እግዚአብሔር መሐሪ፣ እግዚአብሔር አይቸኩል። በደንብ እሱ በነገራችን ላይ እግዚአብሔር ስለማይቸኩል ነው ዛሬ የደረስን። ክርስቲያኖች በደንብ አስምራችሁ ስሙ። እግዚአብሔር ስለማይቸኩል ነው ዛሬ ያየናት። እግዚአብሔር እንደኛ ችኩል ቢሆን ኑሮ፣ እግዚአብሔር ለቁጣ ችኩል ቢሆን ኑሮ፣ እግዚአብሔር ታጋሽ ባይሆን ኑሮ እኔና እናንተ አይደለም እዚህ አውደ ምሕረት ላይ መገኘት ይቀርና በምንኖርባት ደሳሳ ጎጆ እንኳን ውለን ማደር አንችልም። ታውቃላችሁ ኃጢአታችን፣ ታውቁታላችሁ ጥፋታችን፣ ታውቁታላችሁ በደላችን፣ ታውቁታላችሁ ከስህተት ተለይተን የማናውቅ በዚህ የተነገረንን በዚህ የምናሸልቅ ነው። እያየን የማናይ ደግሞ እየሰማን የማናስተውል እግዚአብሔር ስንቴ እንደታገሰን ታውቃላችሁ። ስንቴ ኃጢአት ሠራን፣ ስንቴ በደልን፣ ስንቴ አጠፋን፣ ስንቴ አመፃን አደረግን፣ ስንቴ እግዚአብሔርን ወጋን አይደል? እግዚአብሔር ታጋሽ ባይሆን፣ እግዚአብሔር መሐሪ ባይሆን፣ እግዚአብሔር ይቅር ባይሆን ይህ ሁሉ ዘመን ተሻገረን ዛሬን እንደርስ ነበር? እስኪ መልሱልኝ፣ እንደርስ ነበር ወይ? ራሳችሁ ታውቁታላችሁ እኮ ኃጢአታችሁ። ወጣቶች፣ ወንድሞቼ፣ እህቶቼ፣ አባቶቼ፣ እናቶቼ ሁላችን እኮ የሰራናትን ኃጢአት እኮ እናውቃታለን። ኃጢአት ጎጂ ነው። ኃጢአት ያስቀስፋል። ኃጢአት በረከትን ያስወስዳል። ኃጢአት ገዳይ ነው። ታዲያ ለምንድን ነው ያልሞትነው? ለምንድን ነው ያልሞትነው? ለምንድን ነው ያልጠፋነው? ለምንድን ነው እስከዚች ቀን ድረስ ያለነው? ለምንድን ነው ዘመናችንን የረዘመው? ለምንድን ነው አድረን የምንውለው ውለን የምናድረው? በልተን እየጠገብን ነው፣ ለብሰን እየሞቀን ነው፣ ጠጥተን እየረካን ነው። ለምን ይመስላችኋል? እግዚአብሔር ስለታገሰን፣ ሌላ መልስ የለም። እግዚአብሔር ስለማረን፣ እግዚአብሔር ምሕረቱ ከኛ ስላላረቀ፣ እግዚአብሔር ደግነቱ ርኅራኄው ከኛ ስላላራቀ፣ እግዚአብሔር በኃጢአታችን ስለታገሰን፣ እግዚአብሔር ምሕረቱ በእኛ ላይ ስላበዛ ነው። እስከ አንድ ቃል በሉ፣ ያልጠፋ ነው በሉ። ግን እንደዚህ አይደለም ማቃችሁ። ዛሬ ጸባያችሁ ተቀየረ አይደል? ተናገሩ፣ ያልጠፋ ነው በሉ። ጮክ ብላችሁ ያልጠፋ ነው። ከእግዚአብሔር ምሕረት የተነሳ ነው። ነቢዩ ኤርምያስ ነው ያልጠፋ ነው። ኃጢአት ስላልሰራን አይደለም፣ አመፀኞች ስላልሆንን አይደለም፣ በደለኞች ስላልሆንን አይደለም፣ ወይም ደግሞ ቅዱሳን ስለሆንን አይደለም፣ ንጹሐን ስለሆንን አይደለም።
ነውርና ነቀፌታ ስለሌለብንም አይደለም። ከማን ምሕረት የተነሳ ነው? እስከ ስለ ምሕረቱ ምስጋና ይገባው። ምስጋና ለስሙ ይሁን ወገኖቼ። ስለዚህ እግዚአብሔር ለነዚህ ለኃጢአተኞች በከተማይቱ ውስጥ ላሉ በነዌ ከተማ ላሉ ሰዎች ስለ ኃጢአታቸው ብዛት ከነገረ በኋላ አንድ ስልጣን ሰጥቶ በዚህ ሕዝብ ላይ እግዚአብሔር ዮናስን ሾመ። ምን አለ? ወደዚህች ከተማ ሂድ፣ የንስሐ ትምህርትን አስተምራቸው። አሁን እግዚአብሔር ዮናስን ያለው እንዲመለሱ የሚመለሱበትን የኔን ቃል ነገራቸው። እንዲመለሱ የንስሐ ትምህርት የሚጸጸቱበትን እውነተኛውን የእግዚአብሔርን ቃል ነገራቸው ብሎ አንድ ቃል ደግሞ ከዚህ ጋር አያይዞ ነግሮታል። በሦስት ቀን ግን በሦስት ቀናት ውስጥ የማይመለስ ከሆነ ግን ምን ይላሉ? ይጠፋል። እግዚአብሔር ለነሱ የሰጣቸውን ጊዜ ሊጠናቀቅ 3 ቀናት ብቻ እንደቀረ ጭምር ከማስጠንቀቂያ ጋር ለዮናስ ይህንን መመሪያ ከእግዚአብሔር ከተቀበለ በኋላ አንድ ነገር ብቻ ሆኖ አሰበ። እንደምን አላችሁ? በጣም አስተዋይ ነው። ማስተዋልም ያለው ሰው ስለሆነ እግዚአብሔር መንፈስ ቅዱስም ከሱ ጋር ስለሆነ ነገሮችን ቆም ብሎ መመርመር ጀመረ። ከራሱ ጋር ሆኖ ነገሮችን ሲመረምር አንድ ነገር ትዝ አለው። እኔ ወደ ነነዌ ሄጄ ማደርገው ይሄ ንስሐ ግቡ ሲበሉ ንስሐ ምን በሉ ግቡ። ንስሐ ግቡ ማለት ነው ከኃጢአት ወደ ጽድቅ ተመለሱ፣ አመፀኝነትን ተው፣ ክፋትን ተው፣ በደልን ተው፣ ከበደላችሁ ከኃጢአታችሁ ከአመፀኝነታችሁ ተመለሱ። የማትመለሱ ከሆነ ግን እግዚአብሔር ከ3 ቀን በኋላ በኃጢአታችሁ ትጠፋላችሁ ብዬ አስተምራለሁ አለ። የተሰጠኝ ከእግዚአብሔር መመሪያው ይሄ ነው። ይህንን ተግባር እያከናወንኩ ግን እግዚአብሔርን አውቀዋለሁ አለ። እስኪ ንገሩኝ፣ ማንን አውቀዋለሁ? አረ ንገሩኝ፣ ማንን አውቀዋለሁ? እግዚአብሔር ደግሞ አውቀዋለሁ። እኔ ትጠፋላችሁ ብዬ እየሰበኩ እያስተማርኩ እግዚአብሔር ደግሞ ርሑቀ መዓት ወብዙኃ ምሕረት፣ መዓቱ የራቀ ምሕረቱ ብዙ ነው። ስለዚህ ጨክኖ ስለማያጠፋቸው ሊምራቸው ይችላል። እስከ ንገሩኝ፣ ምን ሊላቸው ይችላል? አረ ንገሩኝ፣ ምን ሊላቸው ይችላል? እግዚአብሔር ሊምር ይችላል። እግዚአብሔር ይቅር ይላቸው። እግዚአብሔር አያጠፋም። እግዚአብሔር አይጨክንም። አያችሁ ዮናስ ያውቃል። የእግዚአብሔርን ደግነት ጠንቅቆ ያውቃል። የእግዚአብሔርን ርኅራኄ ጠንቅቆ ያውቃል። የእግዚአብሔርን ምሕረት ጠንቅቆ ያውቃል። አሁን አንድ ጥያቄ እስኪ ልጠይቃችሁ። አብዛኞቻችን ለምንድን ነው ንስሐ ማንገባ? ለምን መስራችሁ? አባቶች፣ እናቶች፣ ወንድሞች እና እህቶች ለምንድን ነው ንስሐ ማንገባ? የእግዚአብሔርን ምሕረት፣ የእግዚአብሔርን ርኅራኄ፣ የእግዚአብሔርን ይቅርታ መረዳቱ እኮ በጥቂቱ ስም ወገኖች፣ ምንም ያክል ብናጠፋ፣
ምንም ያክል ብንሳሳት፣ ምንም ያክል በደለኞች ብንሆን ማን ይቅር ባይ ነው? ድምፅ ፈልጋለሁ። ማን ይቅር ባይ ነው? እግዚአብሔር ይቅር ባይ ነው። ግድ የላችሁ የኃጢአተኝነትን ስሜት እየተሰማችሁ ያላችሁ እንደኔ ያለ በደለኛ የለም፣ እንደኔ ያለ አመፀኛ የለም፣ እንደኔ ያለ ክፉ የለም፣ እንደኔ ያለ በእግዚአብሔር ፊት ባለመታዘዝ የሚመላለስ ሰው የለም በማለት ሕይወት ውስጥ ያላችሁ ኦርቶዶክሳውያን ግድ የላችሁ ይህንን ሕይወት ተውና በይቅርታ ይቅርታ ፈልጋችሁ ወደ እግዚአብሔር ተመለሱ። ማን ይቅር ባይ ነው? እግዚአብሔር ይቅር። ለዚህ ዮናስ ይህንን ስለሚያውቅ እግዚአብሔር ለሚምራቸው፣ እግዚአብሔር ይቅር ለሚላቸው እኔ ለምን ሐሰተኛ ሰባኪ ይባላለሁ አለና ከእግዚአብሔር ኮበለለ። እስኪችን ቃል በሉልኝ። ከማን ኮበለለ? ዋናው ትምህርታችን እዚህ ላይ ነው። ከማን ኮበለለ? ከእግዚአብሔር ኮበለለና ወደ ነነዌ መሄድ ትቶ ወደ ተርሲስ ጉዞውን አቀና። የእግዚአብሔር ፈቃድ በዮናስ ላይ ወደ ማን ተጓዝ ነው? ወደ ነነዌ። ዮናስ ደግሞ ወደ ተርሲስ ያሳያችሁ። አሁን የእኛን ጉዞ የእኛን ሕይወት ደግሞ እና ዮናስ ወደ አንዲት መርከብ ገብቶ ከዚያም በኋላ ወደ ተርሴስ የሚሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። አሁን ጉዞውን በመርከብ ላይ ተሳፍሮ እግዚአብሔር ሂድ ወዳላለ እግዚአብሔር ተጓዥ ወዳላለ እግዚአብሔር ሂድ ወዳላለው ወደ ተርሴስ ጉዞ በጉዞ ላይ የገጠመው ነገር ነገራቸው። እግዚአብሔርን በባህሩ ላይ ታላቅ ነፋስ አመጣ። በባህር ላይም ታላቅ ማዕበል ሆነ። መርከቢቱም እስክትሰበር ቀረበች፣ ልትሰበር ቀረበች። መርከበኞቹም ፈሩ፣ እያንዳንዱ ወደ አምላኩ ጮኸ። መርከቢቱም እንድትቀልላቸው በውስጧ የነበረውን ዕቃ ወደ ባህር ጣሉት። ዮናስ ግን ወደ መርከቡ ውስጠኛው ክፍል ወርዶ ነበረ፣ በከባድም እንቅልፍ ተኝቶ ነበር። ያሳያችሁ። አሁን እግዚአብሔር ዮናስን ሂድ ወዳላለው ተጓዝ ወዳላለው በሚጓዝበት ጊዜ እግዚአብሔር መቼም ኃያል ነው። ከእግዚአብሔር ትእዛዝ ውጭ ሆናለሁ ዝም ብሎ አጉል ትዕቢት ነው። ሁሉም የእግዚአብሔር ነው። እስኪ መልሱልኝ፣ ሁሉ የማን ነው? ኧረ ኦርቶዶክሳውያን መልሱ፣ ሁሉ የማን ነው? የእግዚአብሔር ነው። በምስራቅም ሂዱ በምዕራብ፣ በሰሜንም ሂዱ በደቡብ፣ ወደ ሰማይም ሂዱ ወደ ጥልቁ ማን አለ? አረ ንገር፣ ማን አለ? እግዚአብሔር የተርሴስን መንገድ ዘጋበት። የተርሴስን መንገድ እግዚአብሔር ስላልፈቀደው በዮናስ ጉዞ ላይ ዘጋበት። የዮናስ ጥፋት፣ የዮናስ መኮብለል የኦርቶዶክሳውያን ለሌሎችም መጨነቅ ተረፈ። የአንዳንዶቻችን በደል፣ የአንዳንዶቻችን ጥፋት፣ የአንዳንዶቻችን ኃጢአት ለልጆቻችን ለቤተሰቦቻችንም ይተርፋል፣ ለሀገርም ይተርፋል፣ ለወገን ይተርፋል። በዚህ ዘመን በተለይ ደግሞ እቺ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በብዙ እየተጨነቀች በብዙ እየታወቀች ያለች ለምን መሰላችሁ? በአንድና ሁለት ሶስት ኃጢአት ምክንያት እኮ ነው። ኃጢአተኛ ምክንያት ነው።
ወገኖቼ በአንዱ ጥፋት፣ በአንዱ በደል፣ በአንዱ አመፀኝነት በመርከቢቱ ውስጥ የነበሩ ሁሉ የሚያስጨንቅ ፈተና ውስጥ ወደቁ። በአንዱ የዮናስ መኮብለል፣ በአንዱ ዮናስ ለእግዚአብሔር ባለመታዘዝ መርከቢቱ ልትሰበር ደረሰች። በመርከቢቱ ውስጥ የነበሩ ሰዎች ዕቃዎቻቸው ሁሉ የያዙት የጨበጡት አንዳች ሳይቀር ወደ ባህር ጣሉ። ባዶ እጃቸው ቀሩ። ምን እስኪ ከዚህ ምንድን ነው የምትማሩት ወገኖች? በተለይ ደግሞ ወላጆች፣ አባቶች፣ እናቶች ባካችሁ ለወለዳችኋቸው ልጆች ስትሉ ለእግዚአብሔር ታዘዙ። ባካችሁ ለአብራካችሁ ክፋዮች ስትሉ ባካችሁ እናቶች የማህፀናችሁ ፍሬ ስለሆኑ ስለ ልጆቻችሁ ስትሉ ባካችሁ ለእግዚአብሔር እሺ በሉት፣ ለእግዚአብሔር ታዘዙ፣ ከእግዚአብሔር አትኮብሉ። ምክንያቱም በእኛ ለእግዚአብሔር ባለመታዘዝ በእኛ በእግዚአብሔር ፊት በምናደርጋቸው አመፃዎች ሁሉ ለልጆቻችን የምናተርፈው መዘዝ ቀላል የሚባል አይደለም። ቀላል የሚባል አይደለም። አያችሁ ዮናስ ለእግዚአብሔር አለመታዘዝ እንዲሁ ዮናስ ግን ወደ መርከቢቱ ውስጠኛ ገብቶ በከባድ እንቅልፍ ውስጥ ነበር። ከዛ የመርከቡ ማለቃ ሁሉም ሲጮሁ፣ ሁሉም ወደ አምላኩ ሲጮህ ሲማጸን አየና ዮናስ ግን ወደ ተኛው በመከራ ውስጥ በስቃይ ውስጥ በፈተና ውስጥ ሆኖ ተኝቶ ወዳለው ወደ ዮናስ ቀረበና ምን ነው ተኝተሃል አለው። የሚያስተኛ ነገር እኮ እንደምን አላችሁ? አረ የሚያስተኛ ነገር አይደለም። ዮናስ የተኛበት ሰዓት የሚያስተኛ ሰዓት አይደለም። ዮናስ ያንቀላፋበት ሰዓት የሚያንቀላፋበት ሰዓት አይደለም። መርከቢቱ ለመሰበር ተቃርባለች። ሰዎች አንዳች ነገር ሳይቀሩ በመርከቢቱ የጫኗቸውን ዕቃዎቻቸው ሁሉ ጥለዋል። ከደረሰባቸው ፈተናና መከራ የተነሳ የማይጮህ ዋይ ዋይ የማይል የለም። ያሳያችሁ ኦርቶዶክሳዊ። በዚህ ሰዓት ግን ዮናስ ምን ብሏል? ተኝቷል። የመርከቢቱ ማለቃ ቀርቦ ምን ነው ተኝተሃል አለ። ያስብላል። አንዳንዶቻችን ኦርቶዶክሳውያን በተለይ በዚህ ዘመን ያለነው በተለያዩ አካባቢዎች ወይም ደግሞ በሰፈር ሊሆን ይችላል ችግሮች ሲሰሙ ሲጮሁ ሰዎች ስቃይ ላይ ሆነ ዝም ብለን ብለን እንተኛለን አይደል? እነሱ ቆስሎ ደቀው መከራውን ያላቀቀ ብሏቸው ፈተናውን በጫንቃቸው ላይ ወርዶባቸው ያንን በጫንቃቸው ላይ ያለው ፈተና አልወገድ ብሏል። ከፈተናው ጽናት የተነሳ ከመከራው ክብደት የተነሳ እየጮሁ እያለቀሱ ዋይ ዋይ ያሉ የተኛ ሰዎች አለ አይደል? ምንም አይመስልም። አሜን በሉ። እግዚአብሔር ወደ ልባችን ይመልስ። ግድ የለም ከሚያለቅሱ ጋር አብራችሁ አልቅሱ። ከሚጸልዩ ጋር አብራችሁ ጸልዩ። ንስሐ ከሚገቡት ጋር አብራችሁ ንስሐ ግቡ። እጆቻቸው ወደ እግዚአብሔር ከሚዘረጉት ጋር እጆቻቸው ወደ እግዚአብሔር ዘርጉ። ስለዚህ ምን ነው ተኝተሃል አለውና እንዳንጠፋ እግዚአብሔር ያስበን እንደሆነ እስኪ በሉ እንዳንጠፋ በሉ። እግዚአብሔር ያስበን እንደሆነ ተነስተህ አምላክህን ጥራ። አዎ እግዚአብሔር ካሰበን፣ እግዚአብሔር ከራራልን፣ እግዚአብሔር ካየን ይሄ ጥፋት እናልፈዋለን፣ ይህንን መከራ እናልፈዋለን።
ይህንን ስቃይ እናልፈዋል፣ እንሻገረዋል። እግዚአብሔር ካላስበን ግን ይህንን ችግር ልናልፈው አንችልም። እንድናልፈው እግዚአብሔር እንዲያስበን ግን አንድ ተግባር አከናውናለሁ። ምንድነው እሱ? ተነስተህ ማንን ጥራ አለው? የሚያስበን የሚራራልን፣ ደግሞ ከዚህ መከራ የሚታደገን፣ ከዚህ ፈተና የሚታደገን፣ ከዚህ አስጨናቂና አጣብቂኝ ከሆነው መከራ የሚያተርፈንን አምላክህን እባክህ ጥራ። እሱ ተጠርቶ ካልደረሰልን፣ እሱ ካልተጠራ በእውቀታችንም በጥበባችንም በገንዘባችንም ባለን ነገር ሁሉ ምናልፈው አይደለም። ምናልፈው ይሄንን መከራ፣ ይሄንን ችግር፣ ይሄንን ፈተና ምናልፈው እግዚአብሔር ሲያስበን ነው። እስኪ ንገሩ፣ ማን ሲያስበን ነው? በማርያም ንገሩ፣ ማን ሲያስበን ነው? እግዚአብሔር ሲያስበን። ችግሩ የሚታለፈው እንደዚህ፣ ፈተናው የሚታለፈው እንዲህ። እግዚአብሔር ካላሰበን፣ እግዚአብሔር ካላየን፣ እግዚአብሔር ካልጎበኘን፣ እግዚአብሔር ካልተመለከተን ግን መከራው ያሸንፈናል። መቃብራችን በዚህ ባህር ውስጥ ነው የሚሆነው። ስለዚህ አሁን ማድረግ ያለብህን የሚጠበቅብህን አንድ አማራጭ ነው ያለው። እሱ ምንድን ነው ብትለን፣ አምላክ መጥራት ነው። አይሻልም? አምላክን መጥራት ንገሩኝ እንጂ አይሻልም ወይ? ኦርቶዶክሳውያን በዚህ ጉባኤ ላይ ያላችሁ አንድ ነገር በዚህ አጋጣሚ ይህንን መልእክት ነው። በዚህ አጋጣሚ ይብዛ ቢነስም ችግር አለ፣ ከኛ ጋር አለ የለም አለ። በእያንዳንዳችን ሕይወት ይብዛም ይነስም ችግር አለ። ግን አትሞክሩት። አንዳንዶቻችሁ በሰዎች ጥበብ የተደገፋችሁ አላችሁ። አንዳንዶቻችሁ ሌላ ላይ አይናችሁን ያሳርፋችሁ አላችሁ። አንዳንዶቻችሁ ገንዘብ ላይ ተስፋ ያደረጋችሁ አላችሁ። ግድ የላችሁም። አንድ ተስፋ ነው ያለው፣ አንድ አማራጭ ነው ያለው። እሱ መድኃኔዓለም ጥርጥር የለም። የምንተማመንበት እውነተኛው መተማመኛችን፣ እውነተኛው ተስፋችን፣ ችግርን ከላያችን ላይ የሚያስወግድልን፣ ቀና ቀና የሚያደርገን፣ የሚያሳርፈን፣ የከበደንን ሸክም የሚያስወግድልን አንድ እሱ መድኃኔዓለም። ታዲያ ወደ እሱ መቅረብ። ይሄ የመርከቢቱ አለቃ እኮ ትክክል ያውቃል። የቀደሙት በመጽሐፍ ቅዱስ ብዙዎቹ ለእግዚአብሔር ባለመታዘዛቸው ጥፋትን ስለው አስገድደው ወደ ሕይወታቸው አምጥተዋል። ለእግዚአብሔር አለመታዘዝ ማለት ጥፋትን፣ መከራን፣ መጥፎ ነገሮችን ስቦ ወደ ሕይወት ና ብሎ ማስገባት ማለት ነው። ለማን አለመታዘዝ? ድምፅ ፈልጋለሁ። ለማን አለመታዘዝ? ለእግዚአብሔር አለመታዘዝ። እግዚአብሔርን እሺ አለ ማለት ኦርቶዶክሳውያን ጥፋትን፣ በረከት አልባነትን እንዲሁም ደግሞ ሌሎችን ለሕይወታችን የማይጠቅሙንን ነገሮችን አረኑ ብሎ በግድ ወደ ሕይወት ጣልቃ ማስገባት ነው። እንግዲህ ይላችሁ ኦርቶዶክሳውያን ከዕለታት በአንድ ቀን በዚህ በሐዋርያት ሥራ ምዕራፍ 5 ላይ የተጻፈ ቃል ቅዱስ ጴጥሮስና ቅዱስ ዮሐንስን እነዚያ ክርስትናና ክርስቶስን የማይወዱ ማህበረ አይሁድ የሚባሉ አመጡና በሸንጎ ፊት አቆሟቸውና ብዙ ነገር ማስፈራሪያ ተናገሯቸው። እንደምን ዋላችሁ አላችሁ አይደል? እግዚአብሔር ለዘላለም ያኖራችሁ። እና የሚያስፈራ ነገር ተናገሩ። በዚህ ሰው ስም ምድሪቱን፣ በዚህ ሰው ስም ትምህርትን በትምህርታችሁ ምድርን ሞላችኋል። ብዙ ማስፈራሪያ፣ ብዙ ዛቻ ተናገሩ። ይሄንን ካለ በኋላ
ቅዱስ ጴጥሮስ አንድ ነገር ተናገረ። ለሰው ከመታዘዝ ይልቅ ለእግዚአብሔር መታዘዝ ይገባል።